ሰላም ጤና ይስጥልን እንዴት ናችሁ? ደህና ናችሁ ወይ? የፋንቱ ሶሊያና ድራማ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ፋንቱና ባንዶራ እንግዲህ በልሆን አሳምኖታል። አሁን ላይ እነሱንም ጥፋት እንደሌላባቸው እንዲሁም ደግሞ እንግዲህ በዚህም የተነሳ አቶ በልሁ አሁን ላይ ማን ጥፋተኛ እንደሆነ እሱ የገመተው እነ ፋንቱን ነው ማለት ነው። አሁን ፋንቱ ናት እንግዲህ ሙሉ ዶክሜንቱን ለሲምባ እየሰጠችው ፋንቱ ስለሆነች አሁን ሶሊያና እና ሰርካዲስ እንግዲህ ጥፋተኛ እንደሆኑ ይሄ ምስክር ሆኖባቸዋል ማለት ነው። እንግዲህ በዚህም የተነሳ በንዱራና ወይዘሮ አዜብን ቅጣት እየቀጣቸው ነበረ። ያንን ቅጣትም ደግሞ እንግዲህ ትቶላቸው አሁን ላይ በስነ ስርዓት ቤታቸው እየኖሩ ነው ማለት ነው። እንግዲህ በዚህም ምክንያት ድንገት ፋንዱራና አዜብ ቁጭ ብለው እየተመካከሩ በነበረበት ሰዓት እንግዲህ በልሁም ድንገት እየተደናገጠ ይመጣና አዜብን ነይ ተከተይኝ፣ ነይ ችግር ተፈጥሯል ነይ ይላታል ማለት ነው። እንግዲህ በዚህም ምክንያት አዜብ ድንገት ነይ 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 እባክሽን እየተከተሉ ነይ እያለ ሲጠራት የተደናገጠ ይመስላል። አዜብ እንግዲህ በጣም ተደናግጣለች። ምክንያቱም ሌላ ችግር ይፈጠራል ብላ ስላሰበች እንግዲህ ፓንዱራም ትልቁ ፍራቻዋ ምንድን ነው? እናቷን ለእናቷ የፈራችላት ስለዛ ቪዲዮ ያውቃል ወይ? ለምን እንዲህ አቻክሎ ይጠራሻል? በማለት እንግዲህ ትጠይቃታለች። እናትም ምንም ነገር የሚያውቀው የለም፣ እኔ የማውቀው ነገርም የለም፣ ይወቃ ይወቃ አላውቅም ትላታለች ማለት ነው። እንግዲህ ፋንቱም የፈለገችው ቀድማ እነሱ ሶሊያና ጋር ከመገናኘቱ በፊት አዜብ ሁሉን ነገር ነግራ እንግዲህ እንድታስቀይስ ነበረ፣ እሱን እንድታሳምን ነበር የፈለገችው ማለት ነው። እንግዲህ በዚህም መሀል አዜብ ሀብቱን እኔ እንድቆጣጠረው አስቦ ነው የሚል ግምት አላት ማለት ነው። እንግዲህ ባንዶራም እንዴት እንዳሰበችና እንዴት እዚህ በፊት የነገራት ነገር አለ ወይ የሚለውን ነገር እንግዲህ መጠየቅ ትሞክራለች ማለት ነው። እንግዲህ አዜብ ይህንን ነገር ደግሞ እንደማያደርግላት ታውቃለች። ምክንያቱም አያምናትም ማለት ነው። እንግዲህ በዚህም መሀል ባንዶራ ጠበቃው ጋር ደውሎ ሙሉ ውክልና እንዲሰጣት ማድረግ እንዳለባት እንግዲህ እየመከረቻት ነው ማለት ነው። እናትም ይሄን ተቀብላ አምናለች። ዋና አለማቸው ይሄንን ስለሆነ ማለት ነው። እንግዲህ ለእናቷ እምቢ ካለ ለልጅቱ ለባንዶራ ግን ማድረግ እንዳለበት ይህንን ነገር አድርጊ ትላታለች ማለት ነው። እንግዲህ አዜብ ወደ በልሁ ለመሄድ ፈርታለች፣ ተደናግጣለች። እንግዲህ እየፈራችም ቢሆን እንግዲህ ወደ በልሁ መሄድ ትችላለች ማለት ነው። እንግዲህ ባንዶራ የሚገርመው ነገር እናቷ እንግዲህ አንቺም እኮ ወደ እስር ቤት ልትገቢ ነው፣ ይህ ውክልና መስጠት ያለበት ለእኔና ለእኔ ብቻ ነው መሆን ያለበት እያለች ነው ማለት ነው። እንግዲህ እዚህ ላይ እናትና ልጅም ራሱ አልተማመኑም፣ ምንም እንትን አላሉም ማለት ነው። እንግዲህ ባንዶራም ይሄ ውክልና ወደ እሷ ከዞረላት ምን ማድረግ እንዳለባት አስቀድማ እንግዲህ ሌላ ድራማ እየፈጠረች ነው ማለት ነው። እንግዲህ በልሁም አሁን ላይ በጣም ችግር ውስጥ ነው። ለራሱ ለህይወቱ አይደለም ለንብረቱ ለህይወቱ እንኳን የሚያሰጋ ሁኔታ ላይ ነው ያለው ማለት ነው። በዚህም ሁኔታ እንግዲህ በጣም ተጨንቋ ነኝ። እንግዲህ በልሁም ምን ይመጣል ከዚህ በላይ ተጨነቅኩ እያለ እንግዲህ ምን ሆኜ ነው እያለ መረጋጋት እስኪያቅተው ድረስ መጨነቅ ይጀምራል ማለት ነው። በዚህም መሀል እንግዲህ እየተጨነቀ ባለበት ሰዓት እንግዲህ ክላስ ገብቶ ራሱን እያስጨነቀ ባለበት ሰዓት ድንገት አዜብ ትሄድና በር ታንኳኳለች። እሱም ሌላ ሰው ስለመሰለው በጣም መጨነቅና መደናገጥ ይጀምራል ማለት ነው። እንግዲህ አዜብ እኔ ነኝ ክፈተኝ በማለት ድምጿን አሰምተዋለች። እሱም እንግዲህ እሷ ከሆነች ብሎ በሩን ከፍቶላት ገብታ እንዲነጋገሩ እንግዲህ ትነግረዋለች ማለት ነው። እንግዲህ ስትገባ ግን የሚገርመው ነገር ባንዶራ ያነ በልሁ እንግዲህ ያ ኃይለኛ ነው የሚባለው ሰውዬ እንግዲህ
ተደናግጦና እንደዚህ ሆኖ ማየት ለእሷ በጣም አዲስ ነገር ነው ማለት ነው። እሷን እያስጨነቀ እነሱን ሲቀጣ የነበረ ሰውዬ አሁን ደግሞ እንዲህ ተጨንቆ ማየት ለእሷ አዲስ ነገር ነው ማለት ነው። እንግዲህ በዚህ መሀል ምን ሆነህ ነው? ምን ገጠመ? በማለት ጠይቋለች ማለት ነው። እሱም ደግሞ የሚከታተሉኝ ሰዎች ስላሉ ተደናግጬ ነው ብሎ እንግዲህ መናገር ይጀምራል ማለት ነው። እንግዲህ በልሁም ሌላ የሚያስፈራ አካል እንዳለ ሌላ አስፈሪ አካል እያስሮጠው እንደሆነም ይነግራታል ማለት ነው። ይህም ደግሞ ሰውዬ ማን ነው? አቶ ተፈራ ነው ማለት ነው። እንግዲህ ይህ አቶ ተፈራ እሱንን ለማጥፋትና ሌላ ነገር ለማድረግ ነው የሚከታተለው። ህግ ቢሆን ግን እንዲህ እንደማይደናግጥም ይነግራታል ማለት ነው። እንግዲህ በዛ ፋይል የተነሳ እንግዲህ አሁን ላይ ለሱ በጣም ችግር ውስጥ ገብቷል ማለት ነው። ያነ በሰፈርም በጉረቤትም በቤትም የሚፈራ ሰውዬ አሁን ላይ ግን ህይወቱን ማትረፍ አልቻለም፣ ሊያግዘው አልቻለም ማለት ነው። እንግዲህ በዚህም መሀል አዜብም እንግዲህ እኛ ምንድን ነው የምናደርገው? አንተን አተን እንግዲህ እኛ መኖር አንችልም በማለት እንግዲህ ትነግረዋለች። እሱም ደግሞ ራሳችሁን ጠብቁ ብሎ ራሳቸውን እንዲጠብቁና እንዲሁም ደግሞ ከነሱ ምንም እንደማይፈልግ ዋናኛ ፍላጎቱ እሱ እንደሆነ ይነግራቸዋል ማለት ነው። እንዲሁም ደግሞ ከአካባቢው መሰወር መደበቅ እንዳለበትም ይነግራቸዋል ማለት ነው። እንግዲህ አዜብም ትልቋ አላማዋን እንግዲህ ማሳካት የምትፈልግበት ጊዜ ነውና የምታደርገውን ነገር አድርገህ እንግዲህ ዘወር በል፣ እንዲሁም ደግሞ የንብረቱንና የቤቱና የንብረቱን ነገርም ምን ማድረግ እንዳለባት ትጠይቀዋለች ማለት ነው። ዋና ከሱ ይልቅ የሚያስጨንቃት ይሄ ስለሆነ እንግዲህ በዚህም መሀል በሷ ሙሉ ውክልና እንደሚሰጣትና በሷ እንግዲህ ሙሉ ውክልና ሰጥቷታል ማለት ነው። በእሷ እንግዲህ ሁሉንም ነገር አድርጎ እሷ አዛዥ እንድትሆንና እሷ እንድታራምድ ሁሉንም ነገር አጠናቆላታል ማለት ነው። እንግዲህ እሱ ኖረም አልኖረም እሷ ምን ማድረግ እንዳለባት ካሁን በኋላ የእሷ ውሳኔ ነው ማለት ነው። እንግዲህ እሷም ለእሷ ደስ ብሏታል። ነገር ግን ዋናው ያስደስታት ነገር ደግሞ በስሟ ሁሉንም ነገር ስላደረገላት ይሄ ነገር በጣም ለእሷ ደስታ ሰጥቷታል። ግን የተከፋች ለመምሰል እየሞከረች ነው። እኔ ብኖርም ባልኖርም እንዲሁም ደግሞ እኔ ከዚህ ምን እንደማደርግ አላውቅም እያለች ሲጨናነቅ ለእሷ ደስታዋ ነው። ነገር ግን ለጊዜው ዘወር በል እንጂ ትመጣለህ እያለች ተስፋ እየሰጠው ነበር ማለት ነው። እንግዲህ እሱም እንግዲህ ይሄ ነገር እውነታውን መጋፈጥ እንዳለባቸው እና እንዲሁም ደግሞ ተፈራ አገኘው እሱንን እንደማይምረው በህይወቱ እርምጃ እንደሚወስድበትም ይነግራታል ማለት ነው። እንግዲህ በዚህም መሀል አቶ ተፈራ ራሱ በልሁ ራሱን ካሸሸ ወይም ደግሞ ራሱን ከደበቀ ልጆቹንና ሚስቱን እንደሚያጠቃ እንዲሁም ደግሞ እንደሚጎዳቸው ይነግራታል ማለት ነው። እንግዲህ በዚህም መሀል እሱና አቶ ተፈራ እንግዲህ እነሱን ለመጉዳት ወይም እነሱን ማፈላለግ ሲጀምር በሌላ ሰው እንግዲህ ማዞር እንዳለባት ይነግራታል ማለት ነው። ይህንም ሙሉ ውክልና ሰጥቷታል። እንግዲህ እየደጋገመም አቶ በልሁ ከአቶ ተፈራ እጅ ራሳችሁን ጠብቁ፣ ባንዱራና እንችነሽ በይበልጥ ደግሞ የሚያስጨንቀኝ በማለት እንግዲህ አሁን ላይ እህቱንና ሶሊን ምንም ትቷቸዋን ከመቶ ደረጃ ደርሷን ማለት ነው። እንግዲህ ባንዱራም ደግሞ አንቺ መጠበቅ አለብሽ ልጅ ናትና በልኋ ትጠቃብኛለች በማለት እንግዲህ ማስጠንቀቂያ ይሰጣታል ማለት ነው። አዜብም እንግዲህ እሺ ችግር የለም በማለት ቃል ትገባለታለች ማለት ነው። እንግዲህ ሌላም ሰው ደግሞ ወደ ቤት መግባት እንደሌለበት ሌላ ሰው ወደ ቤታቸውም ደግሞ እንዳይመጣ ይህንንም እንደደጋገመ ማስጠንቀቅ ይጀምራል ማለት ነው። እንግዲህ ተወዳጆች የፋንቱ ድራማ ቀጣይ ክፍል ሲለቀቅ እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ እንግዲህ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ። እንዲሁም ሰብስክራይብ በማድረግ እንግዲህ ድጋፋችሁ አይለየኝ፣ አበረታቱኝ። መልካም ቆይታ